ኧረ ተው 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 ኧረ ተው ኧረ ተው በፈጠራችሁ አምላክ ኧረ ተው ኧረ ተው በሰው ነፍስ አትጫወቱ። ምን አደረገች ይቺ ምስኪን? ምን ሰራች? ልጆቿን የምታሳድግበት ምን ነው? ምን ነው? ምን ነው? ምን ነው? አርፋችሁ የራሳችሁን ስራ ብትሰሩ ምን አለበት? አንተ ደግሞ የባስክ ወንክቴ ኧረ ጉዴ! የባስክ ምን ነካ? ተሻልክ ስትባል እንደገና መልሰህ እዚያው ላይ ተዘፈቅክ እንዴ? ተዋት በእናታችሁ ልጆቿን ታሳድግ። ተዋት ውብዬን አትንኳት። ምን አደረገች? ምን በደለች? አንተ ከሄድክ በቃ የራስ ጉዳይ ነው። ምን ነካህ? ኧረ ወይኔ! ኧረ ፈጣሪያችሁን ፍሩ። ኧረ ተው፣ ይህ ነገር ተው፣ ግፍ ነው፣ የእውነት ግፍ ነው። አራሷን ልጅ እንደዚህ አታሰቃዩት። ተው፣ ፈጣሪያችሁን ፍሩ። ሀይ ቤተሰብ ሰላም፣ እንዴት ናችሁ? እኔ ሰላም ነኝ ያለው ፈጣሪ ይመስገን። እናንተስ እንዴት ናችሁ? እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ እና ስራ፣ ጤና፣ ህይወት ሁሉ ሰላም ነው። በእኔ በኩል ሁሉ ሰላም፣ ሁሉ ማን ነው አለን። እናንተ ጋርስ እንዴት ናችሁ ውዶች? እና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ውዶች። አረ ምን ነው ቀዘቀዘብኝ። ዩቲዩብ አሳድጉኝ በእናታችሁ እላችኋለሁ። ሰብስክራይብ ላይክ እያደረጋችሁ ተባበሩኝ። ለእናንተ አይጠቅምም። አዎ ምንም የሚጎዳችሁ ነገርም የለም። ለእኔ ግን ይጠቅመኛል። እሺ ስለሚጠቅመኝ ላይክ ሼር እያደረጋችሁ አበረታቱኝ ውዶች እላችኋለሁኝ። ኤርትራውያን፣ ኢትዮጵያውያን በሙሉ ሁላችሁም ኢትዮጵያ ያላችሁ፣ ዓለም ላይ ያላችሁ፣ አረብ ሀገር ያላችሁ ሁላችሁም ያያችሁ እየገባችሁ አበረታቱኝ። ኮሜንት አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ። ሰብስክራይብ ያደረጋችሁ ደግሞ ላይክ እያደረጋችሁ ግቡ ውዶች። እና ዛሬ የመጣሁት እንዴት መሰላችሁ? ውብዬ ናት። ውብዬ የእውነት በጣም አታሳዝንም እንዴ? አራስ ናት። በአራስ ቤቷ እንደዚህ መከራዋን ያሳዩታል። መጀመሪያ እርጉዝ እያለች መከራዋን ሲያሳዩት ነበረ። አሁን ደግሞ እንደገና ከወለደች በኋላ ደግሞ እንደዚህ አይነት መከራዋን የሚያሳዩት ምን ሆነው ነው? አሁን ደግሞ 3 ሆኑ። መጀመሪያ 2 ነበሩ። ናሂና ያቺ ቲጂ ነው ማንም ትባለ ይድፋት አባቷ ነች ቡዳ። እሷና እሱ ነበሩ ሲያሳብዷት የነበረ። አሁን ደግሞ ውቤ ተተካ። ውቤ ከሷ ጎን ነበረ። ለምን ነው ግን ሰው እንዲሆኑ የተቀየረው? ምን አደረገች? ምን ሰራች? ምን ነው? እሱ አልፈለገም አይደል? ካልፈለገ ደግሞ እሷ ትሻለኛለች ብሎ እስከሄደ ድረስ ደግሞ ከሄደበት ይሄድ። እየተመላለሰ እየመጣ ምንድን ነው የሚጨቀጭቃት? ልጆቿን ታሳድግ በእናት ተዋት። እንደናንተ እሷ አልጠገበችም። እሺ እሷ ጠገባኛ አይደለችም። እናንተ የጠገባችሁ ናችሁ፣ ጠጋበኞች ናችሁ። ስለዚህ አርፋችሁ ስራችሁን ስሩ። ተዋት፣ አታሰቃዩት። ምን አደረገች? ወይናሄ ግን ልጆች ሲያድጉ ምን ይሄን ነገር ሲያዩት ምን ትላለህ? እኔ አላቅም ምን እንደምትመልስ። እድሜ ሰጥቶ ከኖርክ ማለት ነው። እድሜ ሰጥቶ ከኖርክ ልጆቹ ሲያድጉ ይሄን ቪዲዮ መቼም ማየታቸው አይቀርም። እናታቸው ባታሳያቸው። አሁን የቴክኖሎጂ የረቀቀ ሰዓት ነው። በየትም ብለው ያገኙታል፣ ያዩታል። እሺ ምንድነው መልስህ? የእውነት መልስህ ምንድነው? ምን ትመልስላቸዋለህ? አላቅም እኮ ምን አለ ወደ ቀልብ ብትመለስ እንዴ? እቺ ልጅ ምንድናት? ብታዋት ምን ችግር አለው? መጀመሪያ ያንን ሀብል ይውጣ ተባለ። አውጥተህ ጥፋተኛ ነኝ ይቅር በይኝ እያልክ እየመጣ እየተለማመጥክ ነበርክ። እንደገና መልሰ ደግሞ አለበስከውና ያን አንገቱን አበል አደረክና እሷን አትንኩ፣ እሷን እንደዚህ አትበሉ፣ ወይኑ መጠጣት ምን አመጣው? አረ ወራዳ ነህ፣ የእውነት ወራዳ ነህ። መጠጣት ደግሞ ካለብህ ደግሞ ከገዛ ቤታችሁ ከተከራያችሁት ቤት ጠጡ እንጂ ከውብዬ ቤት መጥተህ መጠጣቱ ትርጉም የለውም። ነው እሷን ለማናደር ነው። እሷን ለማናደር ከሆነ ያው ለጊዜው ነው እንጂ ቆይቶ ፈጣሪ የእጅህን ሳይሰጥህ አይቀርም። እቺ ወጠጥ የሆነች ልጅ ደግሞ የምታዛልቅህ ነገር እንዳትመስልህ። አታዛልቅህም፣ የእውነት መቼም አታዛልቅህም። ለአንቺም ቢሆን ባለ ትዳር ወንድ ጋር አትንጠልጠይ። ስንት ሞልቶ የለ እንዴ? ሞልቷል እኮ ሴት ማን ነው ሚስት የሌለው ወንድ እንዴ? ካለና ይሄ ወንድ የለም እንዴ? ድፍን ኢትዮጵያ ተይ እንጂ እኛን ሴቶችንም አታሰድቢን። ለራስሽም አትሰደቢ፣ አትዋረጂ። ደግሞ አፍሽን ሞልተሽ ደግሞ ስትናገሪ ደግሞ አለማፈርሽ ኧረ ወላሂ በጣም ታሳፍሪ ያለሽ። እሺ በጣም
እና ጥሩ አይደለም። አንተም ወደ አይምሮህ ተመለስ። መቼም አይምሮስ የለህም መኖርስ የለህም። አፍዝዛለች። እንዴት ምን አድርገ እንዳፈዘዘችህ አላቅም። ምን እንዳደረገች ደግሞ የውቤው ይግረም፣ የውቤ ይግረም። አረ ጉዴ! ደህና ሰው የተባለው ሰውዬ እንደገና መልሶ ከእሷ ጋር ሆኖ እሷን አትንኳት፣ ትጅዬን አትንኳት፣ ምን አትበሏት። ቦዲጋርድ ጉድ በል ጎንደር። አሁን ነው ጉድ ማለት እና ለምን ነው ውቤ? ለምን ውቤ? የድሮ ባህሪ የድሮ ጸባይ ይሻል ነበረ። አሁን ከማይሆን ሰው ጋራ ነው የገጠምከው። የእውነት ከማይሆን ሰው ጋራ ድሮ ከነ አብርሽ ጋራ ከነ ሩታ ጋራ እያለ ከነ ሀይሚ ጋራ እያለ እነ ፍሬም ጋራ እያለ በጣም ቆንጆ ልጅ ነበርክ። በጣም ምስኪን፣ ሁላችንም የምናከብር ሁላችንም የምንወድህ ልጅ ነበርነ። ግን አሁን ግን በጣም አስጠላ። እጅ አልክ። የእውነት እጅ እንዴ! ደግሞ ውብዬ ደግሞ ለመሳደብ ሞከርክ። ምን ነው አንተ? ምን ቤት ነህ አንተ? ምን ቤት ነህ? እሱስ ያው አንዴ ባለጌ ነው እና እሷም ደግሞ ያችን ባለጌ ናት። እሺ እሷን ያዘ። ለሁለት ያዛችኋት ወላ ምን አደረጋችሁ? ችግሩ ምኑ ላይ ነው? ምን ነው ውቤ? ምን ነው? ተው፣ ጥሩ አይደለም። ወላሂ ጥሩ አይደለም። ተው፣ ይቀርብህ። እናትህንም አታሳዝናተኝ። እናትህን አታሳዝን። አንተ ሴት ልጅ አከብራለሁ ምን እላለሁ ስትል አልነበርክም እንዴ? ታዲያ ግማሹን ሴት እያከበርክ ግማሹን ሴት እያወረድክ ነው መሆን ያለበት እንዴ? ለምን? ከቻልክ በውብዬ በኩል ነህ። ውብዬን ማጽናናት አለብህ። አይ በውብዬ በኩል ደግሞ አልሆንም አላጽናና የምትል ከሆነ ደግሞ ችግር የለውም። አርፈ ቁጭ በል እንደማንም ሰው ዝም ብለህ ተመልከት። ካልሆነልህ ጣልቃ ከምትገባ መሀላቸው ላይ ሁሉም ያው ዳሩ ነው እያየ አይደለም። ስለዚህ አንተም ዳሩ ነህ፣ አትግባ። አንተም ብሎ ጋባዥ፣ አንተም ብሎ ደግሞ ቦዲጋርድ። ምን ነው እሷ ምንድናት? ባለስልጣን ናት እንዴ? ነው ለእናንተ ለሁለታችሁ ለነህይና ለአንተ ባለስልጣን ናት መሰለችኝ። እና ጥሩ አይደለም ውዶች። ተው። ለልጆቻችሁ ግፍ አትስሩ። ሁለታችሁ ማለት ነው፣ ቲጅና ውቤ። ይሄ ግን አንዴ ያው ግፍ ሰርቷል አሉት ልጆቹ። ለልጆቹ ግፍ እያስቀመጠላቸው ነው። እሺ ግፍ ነው የሚያስቀምጥላቸው። ደግሞ ልጆችን ወዳለሁኝ ምን እላለሁ እንዴ? ሚስቱን ሳከብር ልጆቹ እንዴት ነው የሚያከብረው? ልጆቹ በማን መጡ? በሚስቱ አይደል እንደ መጡ? መጀመሪያ እኮ ሲጀመር እኮ ሚስትን ነው ማክበር ያለብህ። ሚስትህን ስታከብር ነው ልጆችን ማክበር የምትችለው። ልጆች በምን መጡ? በሚስት አይደል? በውብያ ላይ አይደል የመጡ እንዴ? ነው ዝም ብለው ተፈጠሩ። አረ በጣም ያሳዝናል። የእውነት በጣም ነው የሚያሳዝነው። ወደ ቀልብህ ተመለስ አንተ። ተው፣ በኋላ ይቆጭሃል። አሁን እንደዚህ የምታንጨበጭብልህ ልጅ ዘወር ስትል ዘወር አርጋህልም ትላለች። እሺ ለሚስትህ ያልሆንክ ለልጆችህ ያልሆንክ ለእኔ እንዴት ሆነኛለህ ብላ ነው ጥላህልም የምትለው። ወይ ደግሞ አሁን ገንዘብ ክን ፈልጋ ሊሆንም ይችላል፣ አይታወቅም በምን ስበብ እንደመጣችብህ። ስለዚህ የምታውቁ እንግዲህ እናንተ ሁለታችሁ ናችሁ ይሄ እዚህ ጋር የምትተዋወቁ። ግን እኔ የምለው ደግሞ እንደ እህትነት፣ እንደ ሰብአዊነት፣ እንደ ሴትነት ከቻልክ ወደ ቤት ተመለስ። ካልቻልክ ደግሞ ጠበቆችህንም ዘበኞችህንም ይዘህ አርፈህ ቁጭ በል። ውብዬን አታሰቃያት። አራስ ናት፣ ትታረስበት። የሰው እንደምታረስ እየመጣህ ጧትና ማታ ትጨቀጭቃታለህ፣ ታናድዳታለህ። ለምን? እቺ ሴት አንድ ነገር ብትሆን ልጆች እንደሚጎዱ አታውቅም እንዴ? ታውቃለህ ወላ አታውቅም እንዴ? ከምንም በላይ እኮ ልጆች ናቸው የሚበልጡ። የልጆችህ እናት። እዚያ በኋላስ አንድ ነገር ቢሆኑ በምንድን ነው የምታደርገው? ነገሩ አሁን አይምሮ ተደፍኗል። እያየህና እየሰማህ አይደለም ያለው። እዛሽ ከወጠጤ ልጅ ጋር ነው አብረህ የምትለው ያለ። እቺ ወጠጤ እናትህን የማታከብር፣ ቤተሰብህን የማታከብር፣ አንተን የማታከብር ምን ታደርግልሃለች? ለምንድን ነው የምታደርግልህ? ሲጀመር ሴት አይደል እንዴ? ኮብዬ ያጣኸው ነገር ምን አለ? ምንም እኮ ያጣኸው ነገር የለም። እንደውም ኮብዬ የበለጠ ነገር ነው ያለ። ወርቅ የሆኑ ልጆች ነው የሰጠችህ። እነሱን ደግሞ ፈጣሪ ያሳድግልኝ ብለህ እንደመኖር
ጥጋብህ ጥጋብ አይደለም። የእውነት ጥጋበኛ ሆነሃል በጣም እና እረፍ እረፍ። እቺ ልጅ ካለቀሰችብህ አሁንም እያለቀሰች ነው፣ ግን ተው ይደርሳል። የዚች ልጅ እንባ ይደርሳል። የእውነት አርፈ ስራህን ስራ። ተመለስ ወደ ቤትህ። ካልተመለስክ ደግሞ አርፈህ ቁጭ በል። አትሄድባት ወደ ሄደችበት። እና ይሄንን የኔ የተሰማኝን ለማስተላለፍ ነው የመጣው ውዶች። ያው ንፋስ ስላለ ውጭ ላይ ሁኜ እየቀረጽኩኝ ስለሆነ ስለ ድምፁ ጥራት ስለ ንፋሱ ይቅርታ አድርጉልኝ ቤተሰቦቼ። ወዳችኋለሁ፣ አከብራችኋለሁ። እና ሰብስክራይብ ላይክ እያደረጋችሁ እዩኝ ቤተሰብ። ሰላም ዋሉልኝ።